وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. فبعد فيقول المصنف رحمه الله: باب الغسل من الجنابة. كجنابة ስለመታጠብ የሚናገር የሆነ ርዕስ ነው ይላል። غسل بضم الغين غسل ነው اغتسال الذي هو تعميم البدن بالماء በሰውነት ላይ ባጠቃላይ ውሃን ተጠቅሞ ሰውነቱን ማካለል ይሄ ነው ትጥበት የሚባለው። ጀናባ የሚባለው በመሰረቱ ቡዕድ ነው ይላሉ፣ መራቅ ማለት ነው። መልጅ ለወጣው ሰው ወይም ደግሞ ባለቤቱ ለተገናኘ ሰው አጅነቢ ይባላል። ለምንድን ነው አጅነቢ የተባለው? ምን ያገናኘውና ነው? መሰረት ቃሉና ጀናባ ምን ያገናኘው ከተባለ ጀናባ ማለት ቡዕድ ነው፣ በመሰረቱ መራቅ ነው። ውሃው ከሰውየው ርቆታልና ይላል። ውሃው ከሰውየው ርቆታልና በዚህ ነው ጀናባ የተባለው። ወጅኑብኒ ወበኒየ አን ነዕቡደ አልአስናም መራራቅ ማለት ነው በመሰረቱ። ታዲያ ይሄ ጀናባ ከመራቅ የተያዘ ነው፣ ከቡዕድ የተያዘ ነው። لأن ماءه باعد محله ለዛ ነው። እዚህ ላይ እንግዲህ እዚህ ርዕስ ስር የሚነገሩ ተጥበትን የሚያስወጅቡ ነገሮች ከትጥበት ጋር ተያያዥነት ያላቸው ስነ ስርዓቶችና ሰበቦቹ እነዛ ነው የሚነገሩት። كتاب الطهارة ውስጥ ስለ ጀናባ መታጠብ ያነሳበት ምክንያት ትልቁ የጣሃራ ክፍል حدث الأكبر እነ ጀናባን ማስወገድ ስለሆነ ነው። አላህ ቁርአን ላይ ወይን ኩንቱም ጁኑባን ፈጠሃሩ ጀናባ ከሆናችሁ ጣሃራ አድርጉ ይላል። ጀናባ ሆኖ አንድ ሰው ከጀናባ መታጠቡ ጤናዊ ጥቅም አለው፣ ቀልባዊ ጥቅም አለው። ቀልባዊ ጥቅሙ አላህን Subhanahu Wa Ta'ala መታዘዙ ነው። አላህን የታዘዘ ሰው ሁሉ ጊዜ ቀልቡ እየተስተካከለ ይሄዳል። ይሄ ቀልባዊ ጥቅም ነው። ይሄ ጥቅም ከምንም ከጤና ጥቅም በላይ ትልቁ ይሄ ነው። ሰዎች ብዙ ጊዜ ትኩረት የሚሰጡት ሌላኛውን ክፍል ቢሆንም ማለት ነው። አልሙሂም ይሄኛው ትልቁ ክፍል ነው። ግን ሸሪዓው አንድም ነገር አዞ ጤናን የሚጎዳ የለም። በል ጤናውን የሚጠቅም የሚጠብቅበት ነው አላህ Subhanahu Wa Ta'ala ያዘዘው። ስለዚህም አንድ ሰው ጀናባ በሚሆን ጊዜ ከሱ የሚወጣው ኑጥፋ ይላሉ ፍትወቱ ማለት ነው። የሰውነቱ ጀውሃር ነው። ጀውሃር ማለት ትልቅ የሆነ ማዕድን ማለት ነው ከሰውነቱ ውስጥ የሚወጣው። ታዲያ በዚህ መውጣት የተነሳ بعد خروجها شيء من الإجهاد والتعب ደርስበታል ሰውየው ይላል። ከባድ የሆነ ድካምና ጉዳት አለ። ይሄንን ፍቱሩን ይሄንን ከሰውነቱ በወጣው ጠቃሚ ነገር ምክንያት የተከሰተውን ፍቱር የሰውነት መጎዳት እንዲሁም ስልቹነትና ታክታ የሚያስወግደው ይህ የውሃ በአጠቃላይ ሰውነቱ ላይ መፍሰሱ ነው። ለዚያ ነው እንግዲህ ነቢያችን አለይሂ ሰላቱ ወሰለም حتى አንድ ሰው ብዙ ጊዜ ተክራሩ ጥሩ አይደለም ብዬ ነው እዚህ አይነቱን ነገር ባለቤቱን ደግሞ መገናኘት ከፈለገ ይላሉ ውዱእ ያደርግ ብለው ነብዩ ሰለላሁ ዐለይሂ ወሰለም አዘዋል። ለምንድን ነው የታዘዘው ከተባለ لأنه أنشط له للعود ብለዋል። ሲመለስ የበለጠ ጠንካራ እንዲሆን ያደርገዋል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አልሙሂም ይሄ ሰዎቹ ስለደረሱበትም
በአሁኑ በሳይንሳዊ ጥናት በሚባለው ይህን ያዛሉ። ከዚህ በፊት የነበሩ ሸሪዓዎችም ያዙ እንደነበረ ምንጭ ሊሆን ይችላል። ሙሐረፍ የሆነው መጽሐፍ ቅዱስ አሁን የሚገኘው የተበረዘው ማለት ነው። እሱ ላይ ጀናባን ስለመታጠብ አንዳንድ አንቀጾች አሉ። ጀናባን ስለመታጠብ አንዳንድ አንቀጾች አሉ። ሰዎቹ አይሰሩባቸውም እንጂ ለነገሩ ቢሰሩበትም አይጠቀሙም። ያው ከሳራ ለጤናቸው ይጠቅማቸው ይሆናል ውሃው በሰውነታቸው ላይ መፍሰሱ። አላህ Subhanahu Wa Ta'ala አዛኝ ነው። በመሰረቱ አንድ ሰው ከውስጡ ያለው መንዩ መፍሰሱ ለሱ ጠቃሚ ነው። ከትዳር ጥቅሞች አንዱ ኢብኑ ቀይም ረሂመሁላህ ሲጠቅሱ አንዱ የዘር መብዛት የሰው ልጅ መዋለዱ የሰነት ዋልዶ ምንለው ማለት እሱ መኖሩ ያ አላህ Subhanahu Wa Ta'ala በዚህ አይነት መንገድ ሰዎች ፍላጎት እንዲኖራቸው ባያደርግ ኖሮ ሰው ይመናመናል ወይም ይጠፋ ነበር። ስለዚህም የሰው ዘር የቀጠለበት አንድ መንስኤ አላህ በሰዎች ላይ ሻህዋ መፍጠሩ ነው። ከጥበቦቹ አንዱን ይጠቅሳሉ። ሌላው ከጥቅሞቹና ከጥበቦቹ አንዱ በሰውነት ውስጥ ተከማችቶ ለሰውየው አደጋ የሚሆኑ ነገሮችን አንዳንዴ ጠቃሚ የሆኑ ነገሮች ራሱ የበዙ ሲሆኑ ወደ ጉዳት ይመለሳሉ። የፈለገ ጠቃሚ ቢሆን ማለት ነው። ነጭ ደም ሴል ለሰው ልጅ ይጠቅማል አይደል? ሲበዛስ ይጎዳል። ለዛ ነው የነጭ የደም ሴል መብዛት ችግር ያለባቸው ሰዎች አሉ። የነጭ ደም ሴል መብዛት ችግር ይሄ በሽታን በአጠቃላይ የሚከላከለው የትኛውንም በሽታ ላያሳልፍ የሚችለው እሱ ተዳክሞና ሞቶ ሲያልቅ አንድን ሰው በሽታው ሙሉ ለሙሉ ሊቆጣጠረው የሚችለው ማለት ይሄ እንኳን ሲበዛ ጉዳት አለ። ማረም ሲበዛ ይመራል የሚባለው ማለት ሲበዛ ያንዳንዱ ነገር ሲበዛ እርከን ካጣ መጉዳቱ አይቀርምና ቀደም እንዳልነው የሰው ልጅ ጠቃሚ የሆነ ነገሮች ያለበት ነገር ነው። ይሄ ንጡፋው ከውስጡ የሚፈሰው ነገር ግን ሲበዛ ውስጡ መታመቁ ሰውየውን ይጎዳዋል። ለዚህ ነው حتى ባለቤት ባይኖረው አላህ ዝም ብሎ እንዲፈሰው ያደርጋል። በሰውየው ፍላጎትም ሳይሆን ከፍላጎቱም ውጪ ጀናባ ሆኖ ያደራል ሰውየው። ይሄ ምንድነው ኢህቲባሱ ወይም ደግሞ ታምቆ እዛ ውስጥ መቅረቱ ጉዳት ስላለው አላህ Subhanahu Wa Ta'ala ልክ እንደ ሽንት የሆነ ሰዓት ላይ በራሱ እንዲወጣ ሁላ የሰው ልጅ ጠቢዓ አድርጎ ተፈጥሮ አድርጎ ሰው ላይ ኸልቆታል። ይሄ እንግዲህ የአላህን ጥበብ ነው የሚያሳየው። መውጣቱም ጉዳት አለ፣ አለመውጣቱም ጉዳት አለ ማለት በጣም ተከማይቶ ሲበዛ ማለት የተወሰነ ጉዳት ይኖረዋል መውጣቱ። ለዛ ነው ሰውነት ይደካከማል ምን ይላል። እናም ያንን የሰውነቱን መድከም ቁዋ ለመመለስ ሲባል እናም وينشط دورة الدم في جسمه ይሄ መታጠቡ የደም መሽከርከርን በሰውነቱ ላይ የበለጠ ከእንደገና እንዲያድሰው ለማድረግ ነው መታጠቡን ሸሪዓ ዋጅብ ያደረገው። ሰውየው ይሄንን ከውስጡ የወጣው መንይ በመውጣቱ ሰበብ የደም እንቅስቃሴ ይረጋል በሰውነቱ ላይ ከመድከሙ የተነሳ። ይሄንን የደም እንቅስቃሴ ከእንደገና የሚያድሰው መታጠቡ ነው። ይሄ ትልቅ ጥቅም አለው። ያው ደም መንቀሳቀሱ የሰው ልጅ ጤናማነት ነው። ደም የሌለበት ቦታ ላይ ሙት ሆነ ማለት ነው ሰውየው። ለዚህ ነው አንዳንድ መቆረጥ ያለባቸው አካላት
ደም ሳይደርሳቸው ሲቀር ቶሎ የሚቆረጡት ማለት ነው። ለምን ሌላ ችግር ነው የሚያመጡት። ሰውየው ሞተ ለማለት ደሙ ቀዘቀዘ ይባላል። አንተ ደሙ ካልተሽከረከረ ሰውየው አክትሟል ሞቷልና ማለት ነው። አልሙሂም ይሄ ነው። እንደዚህ ያሉ ሕክማዎች ሚስጥሮች ያሉት ነው። ታዲያ እነዚህ ጀናባ የማይታጠቡ ሰዎች ጤናቸውን ነው የሚጎዱት፣ ዲናቸውን ነው የሚጎዱት፣ ቀልባቸውን ነው የሚጎዱት። ምንም ያተረፉት ነገር የላቸውም ማለት ነው። ይሄን በተመለከተ ከመጡ ሐዲሶች ውስጥ የመጀመሪያው የአቢ ሁረይራ ሐዲስ ነው ረዲየላሁ ዐንሁ። ግን ከዚህ በፊት ያለውን አይተናል አይደል? ስለ አዕራብዩ ሐዲስ ቀርተነዋል። ውሃ በማፍሰስ ብቻ ጠርቷል ነው አይደል የሚያለው? ግድግዳም ቢሆን እንደዚህ ሆኖ አንዳንድ ሁክሞችን እዚህ ላይ ጨምሬ እናገራለሁ ብዬ ነበር። ተናግሬያቸው እንደሆነ አላወቅኩም። አፈር ተነጅሶ ብናገኝ እሱን ቆፍሮ ሌላ ቦታ ላይ መውሰድ ግድ አይለንም ማለት ነው። ምናልባት አይነን ነጃሳ እዛው ዛት ነገር ካለ ያንን ዝቀን ልናነሳ እንችላለን። ገባን? ያ ተዝቆ ቆሻሻ ቦታ ላይ ይጣላል። ዛት ያለው ነገር ከሆነ እንደ ሽንት የሆነ ነገር ምንም የሚጨበጥ ነገር የሌለው ከሆነ ግን ዝም ብሎ ውሃ እሱን ሊሸፍን የሚችል ውሃ አምጥቶ ዝም ብሎ መልቀቅ ነው፣ ጧሃራ ሆኗል። ለዚህ ማስረጃው አዕራብዩ በሸና ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ውሃ ብቻ አስመጥተው ዝም ብለው መልቀቃቸው። እሱ አሁን የአሁኖቹ መስጂዶች ላይ ይሄ ነገር ቢከሰት እንደዚህ ማድረግ ይቻላል ወይ ከተባለ ይሄ ላያስኬድ ይችላል። ለምንድን ነው የማያስኬደው? የነብዩ ሰለላሁ ዐለይሂ ወሰለም መስጂድ አሸዋ ነው ወይም አፈር ነው። ውሃው ሲለቀቅበት ወደ ውስጥ ነው ይዞት የሚሄደው። የአሁኖቹ መስጂዶች ግን ምንጣፍ ነው አይደለም ያላቸው። ስለዚህ ምንጣፉ መታጠብ አለበት። ምንጣፉ የሚያመች ከሆነ ወጥቶ ነው የሚታጠበው። የማያመች ከሆነ እዛው ላይ ሊያመች በሚችልበት መልኩ እየተጠረገ በስፖንጅ እየተመጠጠ በዛ አይነት እንዲነሳ ይደረጋል ማለት ነው። ብቻ ዞሮ ዞሮ ማጥራት በሚቻልበት መልክ መጣርና ማጥራት አስፈላጊ ይሆናል። ይሄ እንደዚህ ያለ መፍሩሽ የሆነ መስጂድ ከሆነ ማለት ነው። እዚህ ላይ እንደዚሁ እንደ መሬቱ ያሉ ነገሮች ከመሬቱ ጋር ይጨምሯቸዋል ዑለማዎች። ለምሳሌ ግድግዳ ላይ መሰለህ ግድግዳ አንድ ሰው መጥቶ ግድግዳ ላይ ቢሸና ግድግዳውን አንድ ሰው ለምሳሌ እንበልና የአፈር ግድግዳ አለ፣ እዛ ላይ መጥቶ ሸናበት አንድ ሰው ወይም ድንጋይ ነው ይመጣል ወይም አሸዋ ነገር ግርፍ ይመጣል የመምጣት ባህሪ ያለ እዛ ላይ መጥቶ ሸንቷል። ይሄ መድኃኒቱ ምንድነው ከተባለ ውሃ በላዩ ላይ መልቀቅ ነው። ቀደም እንዳልነው የአፈሩ ሁክም ነው የሚሰጠው እዚህ ይሄ ግድግዳውና በዚህ አይነት መሰል ነገሮች በአጠቃላይ እዚህ አይነት ሁክም ይሰጣቸዋል። ሌላው የሚሸናባቸው ቦታዎች ይኖራሉ። እነዚህ የሚሸናባቸው ቦታዎች ዝናብ ከዘነበ የግድኛ ማፍሰስ የለብንም። ዝናብ ዘንቦ ዝናቡ ካጠባቸው ጧሃራ ሆነው እንዲህ ያሉ ተመሳሳይ ነገሮች በአጠቃላይ በዚህ ውስጥ ይገባሉ። ሌላው ደግሞ ዝናብን ባያገኛቸው ለምሳሌ እዛ ማዶ ላይ አንድ ሰው ሽንት ቢሸናና መሬቱ ላይ ፀሐይ ብርድ ምን እያለ እየተፈራረቀበት በጣም ብዙ ቀናት ከሆነው በራሱ ጊዜ ወደ ጧሃራነት ይሄዳል ይላሉ ዑለማዎች። ይሄ ደግሞ ማስረጃው ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ግቢ ላይ ውሾች እንደሚመላለሱ ሽንታቸውንም እንደሚሸኑ ግቢው ላይ የነብዩ መስጂድ ላይ ይሄን እንደሚያደርጉ የተነገረበት ሐዲስ አለ። ማንም የመስጂዱን ግቢ ጧሃራ ለማድረግ እንጠብሎ ያለ ማንም ከዚህ በመነሳት ራሱ ኢስቲሓላ የሚባለው መቀየር ወደ ሌላ መለወጥ የሚባለው አንድ
ነጃሳን የሚያጠራ ነገር እንደሆነ ነው ዑለሞቹ የሚያስቀምጡት ማለት ነው። አንድ ነጃሳ ነው ብለን ያለው ነገር በእስቲሐላ ወይም በመቀየር በሚባለው ሁኔታ እንደዚሁ ወደ ጧሃራነት ሊቀላቀል ይችላል ነው። እኛ በመሰረቱ የሆነ የምንሰግድበት ቦታ ላይ አንድ ያለ ነገር ከተከሰተ ወይም ደግሞ ልብሳችን ላይ ወይ ሰውነታችን ላይ ቶሎ ብሎ ማጠብ መታጠብ ነው ከኛ የሚጠበቀው። ነገር ግን እንዲህ ያሉ ግቢዎች ላይ መሳሰለ ነገር ከተከሰተ በሂደት ጧሃራ ሊሆን እንደሚችል ነው። ሐታ ትላልቅ ዑለማዎች በጊዜው ጥናት አድርገው የተስማሙትና ያረጋገጡት የሽንት ቤት ትላልቅ የሽንት ቤት መቋጠሪያ የሆኑ ባንኮችን የሽንት ቤት ባንክም ይባላል ትላልቅ የሆኑ ጉድጓዶች ማለት ነው። እነዛን ጉድጓዶች ወደ ውሃነት መቀየር ወደሚጠጣ ውሃነት መቀየር ከተለያዩ ውሃዎች ጋር ምናምን ተጨማምሮ ለምሳሌ ከተማ አዲስ አበባን ከተማ ወሰዱና የዛ የአዲስ አበባ ከተማ ፍሳሽ ምን ያክል ሊሆን እንደሚችል ሲታሰብ ምን ያክል ነው ፍሳሽ ሊሆን የሚችለው? ከባድ ኃይል ነው ያለው። ምናልባትም ወደ አንድ አካባቢ ያንን ፍሳሽ ብንለቀው ያጠፋዋል መንደሩን ማለት ነው። ይሄንን ፍሳሽ አሁን ባለው ጥናት የተለያዩ ኬሚካሎችን እየተጨመረ ወደ ንጹህ የመጠጥ ውሃነት መቀየር ይቻላል። የመጠጥ ውሃነት ይቀየራል። እንደገና ውዱእ ማድረጊያም መታጠቢያም የመሳሰለ ማለት ነው። ይሄንን መጠቀም ይበቃል ወይ ከተባለ ይበቃል ነው ሸሪዓ። ምንድነው ይሄንን ያበቃው ከተባለ እስቲሐላ የቅድሙ ነቢያችን አለይሂ ሰላቱ ወሰለም መስጂድ መተው የሸኑት ውሾች አላህ ኸይር ጀዛቸው ይክፈላቸው ይባል የዚህ ሁሉ ከጊዜ በኋላ ለሚመጣው ጥናት ምንጭ ሆነውናል ማለት ነው። ረሱሉ አለይሂ ሰላቱ ወሰለም መስጂድ ላይ ተሸንቶ መስጂዱ አልታጠበም። መስጂዱ በራፍ ላይ ወይም መስጂዱ አካባቢ ማለት ጧሃራ የሆነው በምንድነው? ራሱ ተፈጥሮ ነው ጧሃራ ያደረገው ወይም የነገሩ መቀየር እስቲሐላ ማለት። ይሄ እስከሆነ ድረስ በዚህ አይነት በተለያየ ኬሚካል ታክሞ ምን ብሎ ንጹህ ውሃ መሆኑ ከተረጋገጠ ጤናን እንዳይጎዳ እንጂ ችግር የለውም ለውዱእና ለጧሃራ መጠቀም የሚለው የዑለሞቹን ጥናት ተውዲህ በሚባለው ኪታብ ላይ ጠቅሰውታል። የተውዲህ ባለቤት المهم ያ እንደዚህ ነው። ወደዚህኛው ስንመጣ በእርግጥ አንዳንድ ነገሮች እኮ እዛ ላይ ያላለቁ አሉ። ሐዲሱል خصال الفطرة ሐዲሱን ብቻ ነው ዘከርና እሺ ለማንኛውም ختان በተመለከተ የሸሪዓው ሁክም ምንድነው ከተባለ ختان የሚባለው ወይም መገረዝ የሚባለው የሸሪዓው ሁክም ሁለት አይነት ነው ያለው። እዚህ ለወንዶች ዋጅብ ነው፣ ለሴቶቹ ሱና ነው። ባለፈው እንዳልኳችሁ ይሄ ዝርዝር የራሱ የሆነ ገለጻ አለው። መገረዝ የሚባለው ሙሉ ለሙሉ አሁን ባለው በሚወገዘው መልኩ ሸሪዓው ላይ አልተቀመጠም። ሸሪዓው ላይ ሴቶቹ መገረዝ ያለባቸው ልክ ተቀምጧል። በዛ አይነት ተገርዞ ከሆነ ሱና ነው። በዛ አይነት ተገርዞ ከሆነ ነገር ግን በሚጎዳ መልኩ የግርዛት አይነቶችን ያው አንዳንድ መጽሐፍት ላይ ልታዩት ትችላላችሁ። ያው የሚገርዙበት አካሄድ ከቦታ ቦታ ይለያያል። በዛ አይነት መልኩ ከሆነ ያ ጎጂ ነው የሚሆነው፣ ሙሐረም ይሆናል። እሱ كل ما أدى إلى الهلاك أو إلى المضرة فهو حرام وده حرام ያዳረሰ ወደ ጉዳት ወደ ጥፋት ያዳረሰ ባጠቃላይ حرام ስለሆነ በዛ አይነት ከሆነ حرام ነው። በትክክል ግን ከሆነ ኺታን በመሰረቱ ለሴቶቹ በዚህ አይነት አሁን በተቀስኩት መልኩ ሱና ነው። ለወንዶች ዋጅብ ነው የተባለው ለምንድን ነው?
ወንዶች ባለመገረዛቸው ሰበብ ብዙ የሆኑ ችግሮች ይመጣሉና አንደኛው ችግር በዛ በሚገረዘው አካል ክፍል ላይ ነጃሳ መቅረቱና የዛ ነጃሳ መቅረት ደግሞ ሶላትን ሊያጠፋ ሁላ መቻሉ ነው። ሁሌ ሰውየው ምን ሊያደርግ ነው ማለት ነው? ገና ለገና ከውስጡ እያወጣ ውስጡ ያለውን ነጃሳ ሁሉ ሊያጠራ ነው። ይህንን ሳያደርግ ሲቀር ደግሞ ሶላቱ ሊበላሽ ነው ማለት ነው። ስለዚህም ዋጅብ ይሆንበታል። ኢብራሂም አለይሂ ሰላቱ ወሰላም በ80 ዓመታቸው እንደተገረዙ ሶሒህ ቡኻሪ ላይ አለ። በ80 ዓመታቸው እንደተገረዙ ነብዩላህ ኢብራሂም በ80 ዓመት መገረዝ ምን ሊያመጣ ይችላል? ሰውየውን አፍረተ ገላውን እንዲታይ ያደርጋል አይደል? አፍረተ ገላ ማሳየት ሐራም ነው። አሁን እንዴት በቃላቸው ከተባለ ይሄ ዋጅብ ስለሆነ ለضروራ ነው። حتى የእሳቸው መገረዝ ምን ያሳያል ማለት ነው? ዋጅብነቱን ያሳያል። ሌላው من محاسن الإسلام ወንድ ልጅ መገረዙ ማለት መገረዙ والله أعلم ብቻ ያው የሚሉት አንዳንዶቹ ምንድነው وقد ثبت أن أول من افتتن هو إبراهيم عليه الصلاة والسلام የመጀመሪያው ተገራዥ እሳቸው ነበሩ ይላል። ወይም ምናልባት والله أعلم ወደ ሌላው ሀገር ቢታወቅም የዚህ አይነቱ ተለምዶ እሳቸው ወደ ተወለዱበት ወደ ኢራቅ ሀገር ላይ አይታወቅም ነበር ይሆናል። والله أعلم አንዳንዶቹ ኢብራሂም ናቸው መጀመሪያ የተገረዙት ብለዋል። ይሄ ደግሞ ከዛ በፊት ያለው አንቢያዎች ሊያመጣብን ይችላል። ዝም ብሎ እንትን እንዳይሆን ማለት ነው። ዝም ብሎ ወደው መንጡቅ ሳይኖረው ሊሆን ይችላል ብቻ በሚል መንጠልጠል እንዳይሆን ነው እንጂ አንዳንዶቹ ብለዋል። አንዳንዶቹ የመጀመሪያው ተገራዥ እሳቸው ናቸው ብለዋል። ዞሮ ዞሮ ግልጽ የሆነ ሐዲሱ ላይ ያለው ምንድነው? በ80 ዓመታቸው ኢብራሂም ተገረዙ። እሱም ቀዱም በሚባል ቦታ ወይም ቀዱም በሚባል ምሳሌ ቀዱም ማለት መጥረቢያ በሚባል ቀዱም ካለ ያው መጥረቢያ ይባላል። አልሙሂም ወደ ሁለቱም አድርገው ፈስረዋል ዑለማዎቹ። ወደ መሳሪያው ወደዛ እንዴት አድርጎ እንደሆነ እነሱ ነው የሚያውቁት። እንግዲህ አላየንም። መቼ ነው መገረዝ ያለበት ከተባለ قبل البلوغ طهارة መጠበቅ አለበትና طهارة መጠበቅ ግድ የሚለው አንድ ሰው ሲደርስ ነው። ሳይደርስ በፊት ታዲያ ይገረዛል ማለት ነው። ሳይደርስ በፊት መገረዝ መቻል አለበት። ከደረሰ በኋላስ ምን ይደረጋል? ይገረዛል። አሁንም ቢሆን ትልቅም ቢሆን ተገረዝ ብለን ነው ሁክም የምንሰጠው። እንኳን አንተና ነብዩላህ ኢብራሂምን በ80 ዓመታቸው ተገርዘዋልና እንላለን። በገዳም ይገረዙት ከኢብራሂም መስሎኝ ማለት ነው። እነዛ አይመስለኝም። እነሱ ከሌላ ይሆናል። በገዳይ ቆጥተኝ አንዳንድ በሚዎች አሉ ጠብቀው በዛ ሰዓት ነው የሚገርም በ80 እንዲቆጥሩ በዛ ይገረዛል። استحداد የሚባለው ሁለተኛው ነው። استحداد የሚባለው በብልት ጸጉር ማንሳት ነው። ይሄ አላህ Subhanahu Wa Ta'ala ኡመተል እስላምን ካከበረበትና ከሌሎቹ ትልቅ ካደረገበት ከሆኑ ነገሮች ውስጥ አንዱ ይሄ ነው። በቀን የተገደበ ስለመሆኑ ዑለማዎቹ ደጋግመው ያወራሉ። እሱም 40 ቀን ወይም 2 ወር ይላሉ አንዳንዶቹ። በዚህ በረጅም ጊዜ ውስጥ
ሰውየው የማስወገድ ወይም የመከታተል ዋጅብነት አለበት ምን خصال الفطره ነው ይሄ በአንድ ሰው ላይ መቆየቱ በጣም ከሚያጸይፍ ነገር ነውና ራሱን ሰውየው መከታተል መቻል አለበት ነው በየትኛውም ነገር ቢያስወግደው ما لم يكن مؤذيا አዛ አድራጊስ ካልሆነ እሱን ወደ ጉዳት ሰውነቱ ላይ ጉዳት ማያስከስት ከሆነ ምንም ችግር የለውም فيسن ازالته بالموسى او بما يزوله من الكريم وغيره الى شرهم ده በምላጭ ወይም እሱን ቦታ ሊተካም ይችላል ክሬምና መሰል ነገሮችን ሰውየው ተጠቅሞ ቢያስወግድ ችግር የለውም ሌላው ቀሱ ሻሪብ ነው ይሄ ቀድሞ ቀመስ ነው ቀድሞ ቀመስን አጠር ማድረግ ሙሉ ለሙሉ እንደዚህ ምልጥ ማረጉ ሳይሆን የተወሰነ ነገር አስቀርቶ ሙሉ ለሙሉ አልተነሳም ማለትን የሚያስታውቀው እንዲህ ያለውን ነገር አስቀርቶ ማንሳቱ ይወደዳል ነብያችን አለይሂ ሰላቱ ወሰለም ጁዙ الشوارب ቀድሞ ቀመሶችን አሳጥሯቸው ብለዋል ዋፉ ሊሃ ሲማችሁን ደግሞ ተንከባከቡ ብለዋል ሲም ማሳደግ የሚባለው በመሰረቱ ለሰው እንዴት እንደሚከብድ ባይገባኝም ምን የሚከብድ ነገር አይደለም ለምን ከሌላ ቦታ መጥቶ የሚተከል አይደለም ማሳደግ ማለት ገባል ከሌላ ቦታ መጥቶ ሰውየው የሚያስተክለው አይደለም እዛው አላህ የخلቀው መተው ብቻ ነው ከመጣ መተው ካልመጣ ደግሞ አለመታገል አንዳንዶቹ እንደሚያደርጉት ማለት ነው እንዲህ በቀላቸው ብዙ ጥረት የሚያደርጉ ምን ይሰራል ካልመጣ አላህ ካልሰጠው አለመታገል ከመጣ ደግሞ አለማበላሽ እዛው መጠበቅ የመጣችውን እችማ ትንሽ ነች ላብዛት ብሎ እሷን አለመቀነስ حتى الشيخ ابن تيمية رحمه الله በአንድ በኩል ረጅም ዲሽ ላይ እሳቸው ደርስ ተለቆ ዛላይ ነበር ሰማሁት በአንድ በኩል ጺሙ ረጅም ነው ሰውየው በአንድ በኩል ደግሞ ያጥራል ይሄንን ለማስተካከል ጊዜ ልንካው ወይ ሲላቸው አትንከተሉ እሳቸው ራሱ የሞቱበት በሽታ ላይ የሆነ መድኃኒት አለ አጠቃላይ ጸጉር ያራግፋል ከሰውነት ላይ ሲሞትም አይቀር ብለው ሲሏቸው አልተጠቀሙም ያንን መድኃኒት ብለው በዛ በሽታ ነው የሞቱት በዚህ ጺም አላህ መገናኘት ፈልጋለሁ ሸኸዩ ሸኽ ረሂመሁላህ ከተማሪዎቻቸው አንዱ ኹጥባ ላይ ነው የተጠበው ይሄንን የሞቱ ጊዜ ሲخطب ከተخطቡ ኹጥባዎች መካከል አንዱ ይሄን ኹጥባ ኹጥቦ ነበር ከተማሪዎቻቸው መካከል አልሙሂም ምን ሰውየውን የሚያጨናንቀው ነገር የለም አላህ ከሰጠው መተው አላህ ካልሰጠው አለመታገል አላህ ከሰጠው መተው አንዴዎቹ መንገድ ስለሆነ ማለት አንዴዎቹ ጺም እንደነበራቸው አላህ ቁርአን ላይ ያመጣል ሙሳ አለይሂ ሰላቱ ወሰለም ወንድማቸውን ጺሙንና አናቱን ይዘው ሲነቀንቁት ተቆጥተው ለምንድነው እነዚህን ሰዎች ጣዖት ያመልኩ ዝም ያልካቸው ብለው እሱ ዝም አላለም ነበር ያው እሳቸው ለተውሂዱ ካላቸው ተቆርቋሪነት ነው يا ابن لا تأخذ بلحيتي ولا برأسي አንተ የናቴ ልጅ ጺሜንም አትያዘኝ ለቀኝ ጺሜን ራሴንም አትያዘኝ ብሏል የአንቢያዎቹ ሱና መሆኑ የቁርአን ላይ ተጠቅሷል ከዚህ በተረፈ ነብዩ አለይሂ ሰላቱ ወሰለም በብዙ ሐዲስ ላይ ስለዚህ ተናግረዋል ያው አንዳንዱ ሰው
ይቸኩላል መጀመሪያ መጨረሻ ላይ ደግሞ ለምን በቀለ ይመስላል ነገር ስራው ማለት ነው መጀመሪያውኑ አለመቸኮል ነው ፈቅፍቆት ምን ብሎት እንዲበቀል ብዙ ነገር ብዙ ጥረት ያደርግና ከበቀለ በኋላ ደግሞ ከእንደገና አላህ የሰጠውን ቅርጽ ለመስጠት ይሞክራል ይሄ አይገባም አላህ የሰጠውን ማሳደግ አላህ የሰጠውን አለመፈለግ ማለት ነው ይሄ ጺምን ማሳደግ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ጎን ለጎን የተናገሩት ቀድሞ ቀመስ የሚባለውን ሪዝ ይሉታል አንዳንዶቹ እሱን ማሳጠር ነው ሌላው ተቅሊሙ الأظافر የተባለው ጥፍሮችን መቆረጥ ነው ይሄ ህክማ አለው አንደኛ ጥፍር ሲያድግ ሲታይ ተሽቢህ አለው አውሬ ያስመስላልና ከውስጡ ደግሞ ብዙ ቆሻሻዎች ይከመራሉ አንዳንድ ሱፍይነት ያጠቃቸው ሰዎች ላይ እንደሚስተዋለው ማለት ወይም ዱርይነት ያጠቃቸው ሰዎች በሁለቱም ጎን ነው አይጋዳ ላይ ነኝ ብሎ የሚለው ወደ ሱፍያ ወደ ምኑ ወደ መዝረክረኩ የሄደው ወደ ቢድዓው ምናምን የሚመቸው ሰው ነው አንዳንዱ አለ ጥፍሩን የማይነካ ማን ጥፍሩ እዛ ወዲያ ነው ያለው እንዴት ብሎ ውዱእ እንደሚያደርግ አላህ ነው የሚያውቅለት ታዲያ እዚህ አይነቱ አብሮ ለመብላት ራሱ ያጠይቃል ለምን ከጥፍሩ ውስጥ ያለው ቆሻሻ ከርቀት ነው የሚታየው ምን ያክል ቆሻሻ ተሸክሞ እንዳለ ማለት ነው ይታያል ራሱ ጥፍራቸው እዚህ ቢጫ ሆኖ ምን ብሎ ማለት ነው ምግብ ያበላሻል እዚህ አይነቱ እንግዲህ ምግብ እሱ በሚበላ ሰዓት ከዛ ከጥፍሩ ውስጥ በሚወጣ ቆሻሻ ምግብ ይመርዛል ሸሪዓው አንድም ከከለከለበት ነገር አንዱ ይሄ ነው በሽታ ማስተላለፍ ነው ያ በሁለት ሳምንት ወይም በየጁምዓው ሰውየው ሊከታተለው ወይም በየ10 ቀኑ እንደዚሁ ወይም ኩለማ ጣል ይላል በረዘመ ቁጥር እየተከታተለ ሊያስወግደው የሚገባ ነው እንግዲህ ጥፍር ያንዳንዱ ቶሎ ያድጋል ያንዳንዱ ቶሎ ያድግም እንደ ሁኔታው እየተከታተለ ሰውየው ከላዩ ላይ ማንሳት አለበት እሱም ከሰውነቱ ጋር የተላተመ የጥፍር ክፍል አለ እስከዛ ድረስ ያለውን ይቆርጣዋል ማለት ነው ራሱ ሰውየው ያስታውቀው አይደል ቅርጽ ይዞ ይመጣል ያንን አቆራጣ ሌላው ነጥፉል ይብጡ የሚባለው ነው ብትብቻ ጸጉር ወይም የብብት ጸጉር መንጨት ነው ይሄ እንጨቱም አይከብድም እንደዛ ይንጨው ተብሏል በሌላም ነገር ቢያስወግደው ችግር የለውም ለምንድነው እንዲወገድ የተፈለገው ከተባለ እዚህ አለመወገዱ ውስጥ የተለያየ ሆኖ ቆሻሻ ሽታዎች ምናምን ሊኖሩ ይችላሉ ያንን ሊያመጣ ስለሚችል ይሄ አቢ ሁረይራ ሐዲስ የሚቀጥለው ስለ ጀናባ ነው የሚያወራው አን አቢ ሁረይራ ረዲየላሁ ዐንሁ አን ነብይ ሰለላሁ ዐለይሂ ወሰለም ለቂየሁ ፊ ባዕድ طرق المدينة ከመዲና መንገዶች በአንዱ ላይ ነብያችን አለይሂ ሰላቱ ወሰለም አቢ ሁረይራን ተገናኙ አን ነብይ ለቂየሁ አቡ ሁረይራ في بعض طرق المدينة وهو جنب السوء أبي هريرة جنابه مسلم نبي تقنعني قال من على أبي هريرة فانخنست منه كنبياتنا عليه الصلاة والسلام تستر كباتشوان دبك الكباتش هنا الخناس اللي بالو أنت يتسلبك የሚያስብላክ ከሄድ ስውር አልኩኛል የሆነ ሰዓት አግኝተውት እኮ መንገድ ላይ ሰላም ብለውት አብረው እየሄዱ ነው ጠፋሁኝ
فذهبت هركنا فاغتسلت ታጠብኩኝ አለ እሱ ነካ ጀናባ ስላለበት ثم جئت በኋላ መጣሁኝ فقال أين كنت يا أبا هريرة የት ነበርክ አንተ قال كنت جنبا እኔ ጀናባ ነበርኩኝ فكرهت أن أجالسك وأنا على غير طهارتي እኔ ከطهارة ውጭ ሆኜ ከርሱ መቀማመጥ ጠልቼ ነው አለ فقال نبي الله سبحان الله لا الله ጥራት ይገባዋል ይሄ እንግዲህ አንድ ሰው ሲደነቅ ማለት ያለበት ነው ለዚህ ነው ሲደነግጥም ሲደነቅም ምንም ሲልም ከምላሱ ذكر ነው ሱብሃንአላህ አላሁ አክበር ነው እንጂ ሌላ ጥሪዎች አያስፈልጉም ማለት ነው ከአላህ ውጭ ያሉ ነገሮች ሱብሃንአላህ ነው ان المؤمن لا مؤمن ينجس ብለው ነብዩ ሰለላሁ ዐለይሂ ወሰለም ነገሩት ምን ነጀሳቸው አለ ለፈርታህ ሙእሚን አይነጅስም አሉት ያው እንግዲህ ይሄ ጀናባ አጠቃላይ ሰውነትን የሚያሳጥበው ስለነጀስ አይደለም ሐደስን ስላመጣ ነው ሐደስ ማለት ባህሪ ነው አንድ ሰው ወደ ሶላት የሚሆን ሶላት መሰል ዒባዳዎችን እንዳይገባባቸው የሚያደርግ የሆነ ባህሪ ያንንም ባህሪ ስላላበሰው ለዛ ነው እንጂ የሚታጠበው ስለነጀሰው አይደለም ይሄ እንግዲህ ጀናባ የሚያስታጥብ መሆኑን ከሐዲሱ የምንረዳው ነው ሐዲሱ ካላቸው ነገሮች አንዱ ሐዲሱ ከሚጠቆምበት ጀናባ የሆነ ሰው መታጠብ እንዳለበት ጀናባ በሁለት አይነት መልኩ ሊመጣ ይችላል አንደኛ በግንኙነት ሁለተኛ በእህቲላም እህቲላም ማለት መንይ መፍሰስ ማለት መንይ መፍሰስ መንይ ምን እንደሆነ ባለፈው አወርተናልና ያ መንይ መፍሰሱ እህቲላም ይባላል ወይ ደግሞ ምንም መንይ ባይፈስም እንኳን ከባለቤቱ ጋር አንድ ሰው ከተገናኘ መታጠብ ይወጅብበታል ጀናባ ሆኗል ማለት ነው طهارة الكبرى ያስፈልገዋል ትልቁ طهارة الله سبحانه وتعالى ولا جنوبا إلا عابري سبيل حتى تغتسلوا ጀናባም ሆናችሁ ወደ መስጂድ እንዳትገቡ መንገድ አላፊ ሆናችሁ ሲቀር እስከምትታጠቡ ድረስ ለመንገዱ እንደዚህ ለማለፍ ከሆነ ችግር የለውም አሁን ጀናባ አለበት አንድ ሰው ነገር ግን መጥረጊያ ፈልጓል እዚህ ገባና ወሰደ ወጣ ይቻላል ሳይቀመጥ ማለት حتى تغتسلوا إن كنتم جنبا فطهروا جنابا كوناتشو طهرا አድርጉ ጀናባ እንግዲህ ጀናባ የተባለው አንደኛ ተውሂዱ ነው ያ ነው ሌላው ደግሞ አንዳንድ ነገሮች ስለሚርቃቸው ነው አንዳንድ ነገሮችን ለምሳሌ ሶላትን የይተኒ ይርቃል መስጂዶችን የይተኒ ይርቃል قراءة القرآن يجتنب طواف بالبيت يجتنب مس المصحف يجتنب ስለዚህ ጀናባ ተባለ መራቅ ከመራቅ ተወስዶ ማለት ይሄ ታዲያ ጀናባ ያለበት ሰው ቶሎ መታጠቡ ይወደድለታል حتى እንደው ሊተኛ እንኳን ቢፈልግ ሙሉ ለሙሉ ሻወር ወስዶ ሰውየው ቢተኛ መልካም ነው ይሄ ይበልጣል ለመብለጡ ማለት ነው እሱ ዋጅቡ ወደ ሰላት ሲገባ ነው ዋጅቡ ሰውየው ተጀንቦ አድሮ ለሱብሂ ቢታጠብ ይበቃለታል እሱ ያው በላጩ ያኛው ነው ለማለት ያክል ነው ሙእሚን طهارة ነው አሉ ነብያችን አለይሂ ሰላቱ ወሰለም ሙሽሪኮች ናቸው ነጃሳ ማለታቸው ይሄ ደግሞ ሐዲስ ላይ ሙሽሪክ የሆነ ሰው ነጃሳ መሆኑ በዚህ አይነት ነብዩ ሰለላሁ ዐለይሂ ወሰለም እንዳረጋገጡት ቁርአንም ላይ ይሄን ነው انما المشركون نجس ሙሽሪኮቹ ነጃሳዎች ናቸው አለ ነጃሳዎች ናቸው ማለት ሰውየው አንድ ሰው መጥቶ ከተጠጋቸው ይነጅሱታል እንደዚህ ሰውነቱ ምናምን
ወይም ልብሱን ይነጅሱታል ማለት አይደለም ውስጣቸው የተነጀሰ ነው ማለት ሙእሚን የሆነ ሰው ግን موصوف بالطهارة باجرو بطهارة يتوصف ነው ما بتاوراው بتاناገረው ምን بتለው ውስጥ ያለውን ፈለገ ጀናባ ሆነ አልሆነ የሚነጅስ አይነት አይደለም ማለታቸው ነው ነብዩ ሰለላሁ ዐለይሂ ወሰለም ስለ ሲፈተ ለእክትሳል የሚቀጥለው ሌላ ሐዲስ አለ እሱና وعن عائشة رضي الله تعالى عنها قالت كان رسول الله صلى الله عليه وسلم إذا اغتسل من الجنابة غسل يديه النبي صلى الله عليه وسلم نبرو تلالك عائشة إذا اغتسل من الجنابة كجنابة بتاتبو كزي غسل يديه جاتشون ياتوالو مجمره ثم توضأ كذا وضوء يدرقالو وضوءه للصلاة تكل صلاة ما يدرقوتني مسألة وضوء يدرقال ثم يخلل بيديه شعره كذا بأجوتشاتشو ጸጉራቸውን ይፈለፍላሉ ይሄ ተኽሊል ይባላል እንዲህ ያደረገ ሰውየው ማለት ነው حتى إذا ظن أنه قد أروى بشرته ሰውነታቸውን እንዳጠገቡ በውሃው እንዳጠገቡ ባሰቡ ጊዜ أفاض عليه الماء 3 مرات 3 ጊዜ ውሃውን ይለቁታል ላያቸው ነው ይሄ መጀመሪያ ጸጉራቸው በመሰረቱ የነብዩ ሰለላሁ ዐለይሂ ወሰለም ጸጉር ትንሽ ከፍ ያለ ነው ስለዚህ ውሃ አድርገው መጀመሪያ አሽተውታል አይደል ካሽቱ በኋላ ዝም ብሎ ውሃ ገልበጥ ያደርጋሉ ሶስት ثم غسل سائر جسده ከዛ አጠቃላይ ሰውነታቸውን ያጥባሉ የነብዩ ሰለላሁ ዐለይሂ ወሰለም የላስተጣጠብ ሁኔታ ይሄ ነው ሱናውን ለመከተል ነገር ግን ዋጅቡ ምን ያክል ነው ምን ያክል ብታጠብ ነው እኔ ከጀናባ ውጭ ነህ የምባለው ብሎ አንድ ሰው ግን አጠቃላይ ሰውነትህን ውሃ አስነካ ነው አጠቃላይ ሰውነትህን ውሃ አስነካ ومنه المضمضة والاستنشاق ይገባበታ ይሄ ብዙ ጊዜ ላይ ተፈጣን ነው ተዛይልማ ስንታጠብ ገላችንን ስንታጠብ ወደ አፍንጫ መውሰድና መግመጥመጥ ተዛይለ እሱም እዛው ተጥሞት ውስጥ ነው ያለው خير من على ذي الحديث ላይ ነብዩ ሰለላሁ ዐለይሂ ወሰለም ከጀናባ በሚታጠቡ ጊዜ እጆቻቸውን ይታጠባሉ መጀመሪያ ከዛ በኋላ ውዱእ ያደርጋሉ ልክ ለሶላት ያለውን ውዱእ ይመሰለ ከዛ ጸጉራቸውን ያሻሉ حتى إذا ظن ባሰቡ ጊዜ أنه قد أروى بشرته ይሄ ጸጉር ያደገበትን ቆዳቸውን ማለት ነው ثم اغتسل ይቻላል غسل ማለት ታጠበ ነው غسل አጠበ ثم اغتسل سائر جسده ከዛ ይታጠባሉ نعم መታጠብ አጠቃላይ ሰውነታቸውን ለማጠብ ይጀምራሉ ለማለት ፈልገው ነው الله أعلم قد أروى بشرته أفاض عليه الماء 3 مرات ثم غسل سائر جسده وقالت من عائشة كنت أغتسل وأنا ورسول الله صلى الله عليه وسلم من إناء واحد كنبي جاب عندك أن نتطب نبر نغترف منه جميعا ሁለታችንም ከዛው ቃ እየዘገን ብላለች ከዛው ቃ እየዘገኑ መታጠብ ለሁለት ባለ ትዳሮች ይቻላል ሁለት ባለ ትዳሮች አውራቸውን አንዳቸው ቢያይ አንዳንዶቹ ዑለሞች እንደሚሉት حرام አይደለም ማለትም ከዚህ ሐዲስ እንረዳለን አንዳንድ ዑለሞች ይላሉ አውራቸውን ማታየት አይፈቀድም ይላሉ ነገር ግን ራጅሑ ይሄ መታየቱ ይፈቀዳል والذين هم لفروجهم حافظون كما يدخل لا يفسر إلا على أزواجهم بلتهم كما تقم بشاخهم كما يتم تبلو يفسر للزام بهم المهم الزقاء أننا الله ملكتنيا عبرا بعندك فالي صلى الله عليه وسلم يجف نغترف منه جميعا عبرا نزقنا لنا
አብረን እየዘገን እንታጠብ ነበረ። ባልና ሚስት የሆኑ ሰዎች ወይም ሁለት ባለ ትዳሮች ማለት ነው አብረው አንድ ቤት ላይ ቢታጠቡ በአንድ ዕቃ ላይ ቢታጠቡ ሻወር አብሮ ቢገቡ ችግር የለውም ማለትን ከዚህ እናገኛለን። ሌላው ውዱእ ማስቀደም ይወደዳል ነው። ይሄ የውዱእ ሁኔታ ከሆነ ሙሉ ለሙሉ ውዱእን አይጨርሰውም። አንዳንድ ሪዋያዎች ላይ እንዳለው ሪዋያዎቹ በእርግጥ የተለያዩ ነው የመጡት። አንዳንድ ሪዋያዎች ላይ ያለው ከማሳያቲ ብለዋል ኢንሻአላህ ተዓላ ይመጣለም የሚቀጥለው ሐዲስ ላይ አለ። ثم توضأ وضوءه للصلاة ثم غسل سائر جسده ከዛ አጠቃላይ ሰውነታቸውን ያጥባሉ ይላል። ይሄ ማለት أن غسل أعضاء الوضوء رافع للحدثين الأكبر والأصغر إلى فإن الأمر الذي يوجب غسل هذه الأعضاء للجنابة ورفع الحدث الأصغر واحد. نعم يا ونعم. عن ميمونة بنت الحارث كذنبها نقرأنا عند لا يتكرروا عند نقرأ شلون زالين تمرنا. عن ميمونة بنت الحارث زوج النبي صلى الله عليه وسلم أنها قالت وضعت لرسول الله صلى الله عليه وسلم وضوء الجنابة فأكفأ بيمينه على يساره مرتين أو ثلاثة ثم غسل فرجه ثم ضرب يده بالأرض أو الحائط مرتين أو ثلاثة ثم مضمض واستنشق إلى آخر الحديث. كميمونة بنت الحارث النبي صلى الله عليه وسلم بال بيتش ميمونة مالك من بلالج وضعت لرسول الله لما قلتني عليه الصلاة والسلام أنور كلاتشو أسكمت كلاتشو وضوء الجنابة يا جنابة وضوء ما أدركيا قام على ثنو فأكفأ بيمينه وضوء الجنابة أنا أسكمت كلاتشونا በቀኝ እጃቸው ገልበጥ አደረጉ على يساره ለዚህ እቃውን ገፋ አድርገው ማለት ነው ዘንበል አደረጉት እዚህ ግራ እጃቸውን ደቅነዋል በዚህም مرتين أو ثلاثا በዚህ አይነት ግራ እጃቸውን ከታች ደቅነው ثم غسل فرجه ብልታቸውን አጠቡ ትላለች እንግዲህ ሐዲስ ላይ አንድ የሚቀር ነገር የለም የነብዩ ሽንት አይቀር የናባቸው አይቀር ምን ሐዲስ መቼም ያስቀረው ነገር የለም የነብዩ ቤት ዛሂር ነው የወጣው ውጪ ነው ያለው ለምን ኡስዋ ስለሆኑ ለሰው ቁድዋ ናቸው መመሪያ ናቸውና አንድ ሊቀር የሚችል ነገር የለም ከነብዩ ሰለላሁ ዐለይሂ ወሰለም ማለት ነው ባለፈው حتى ሽንት ሲሸኑ ያየውን ተናግሯል አብዱላህ ኢብኑ ዑመር كالسوج دمولي الذي هو قام عند سباطة قوم فبال قائما يا سوتش وشاشه متى ابو ثاني النبي صلى الله عليه وسلم قوموا ሲሸኑ አይቻቸዋለሁ ብሎ አንድ ሐዲስ ተናግሯል አንድ ሱሐቢ ቆሞ መሽናት እንደሚቻል ማለት ያው ቁጭ ተብሎ ብቻ ሳይሆን ቆሞ መሽናት ይበቃል ማለትም ለመጠቆም የነብዩን አለይሂ ሰላቱ ወሰለም ተግባር ተናግሯል ያም ግን ነብዩ ሰለላሁ ዐለይሂ ወሰለም የቆሙበት ምክንያት አካባቢው ቆሻሻ ስለነበረ ስላልተመቻቸው ተብሎ ተፈስሯል ሰውየው የሚመቸው ከሆነ ቁጭ ብሎ ነው ለምን ለእህትራዙ ለመጠንቀቁ በጣም አመቺ የሚሆነው ሰውየው ቁጭ ሲል እማ የማይመች ከሆነ ሽንት ይዞታል መስኒያ ቦታ አግኝቷል ቆሻሻ የሆነ ቦታ ሊሸናበት የሚችል ወይም ደግሞ ለቆሞ የሚመች ቦታ አለ እሱ መቀመጥ ላይችል ይችላል ሰውየው ወይ በዚህ አይነት አጋጣሚ
ቢቆሙ ቢሸና ምንም ችግር እንደሌለው ያው ሐዲስ መጥቷል ከነቢያችን አለይሂ ሰላም المهم የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ታዲያ እያንዳንዱ ሐታ እንደዚህ ያሉ ነገሮች እንኳን ሳይቀሩ መውጣታቸው ይሄ አላህ ዝነት ለዚህም ያለው ዝነት ثم غسل فرجه አላ ሐዲሱ ላይ ምን ትላለች በግራ እጃቸው በቀኝ እጃቸው የውሃውን የያዘውን ዕቃ ወደ ታች ዝቅ እያደረጉትና እያዳፉት ግራ እጃቸው ላይ ያፈሰሱ በግራ እጃቸው ብልታቸውን አጠቡ ትላለች እንግዲህ ብልት የሚታጠበው ግራ እጅ መሆኑን ከዚሁ ማያዝ ይቻላል ከዚህ በፊትም አሳልፈናል ሐዲሶች ثم ضرب يده بالارض ከዛም استنጃ አድርገውበት ስለነበር ይሄ ግራ እጃቸውን መሬት ላይ መቱት እንዲህ ወይም او الحائط ወይ ግድግዳ ላይ ትላለች مرتين ያው ثلاثه ግድግዳ የሆነ አፈር ግድግዳ ይኖራል እዛ ይሄንን ያደረጉበት ምክንያት ለምንድነው እጃቸው ላይ የሚጣበቅ አንዳንድ ነገር ይኖራል ዑለሞቹ እንደሚሉት እንደ መንይ ያለ ነገር ምናምን እንደዚህ ከሆነ የበለጠ ሰውየው የበለጠ ሰው ገላውን ለመታጠብ ለማጽዳት ነውና የሚሄደው ከእጁ ላይ የሚያመለጭልጭ ነገር የበለጠ ለማንሳት ብለው ነው የበለጠ ለማጽዳት ብለው ነው እንጂ ነጃሳና ኖሯል ለዚህም ሰውየው እንደ ሳሙና ያለ ነገር ካለው አፈርም ባይሆን ሳሙናውን ቢጠቀም ይሄም አንድ ነገር ነው ሳሙናው የለም ሊሆን ይችላል ወይም የገራለት አፈር ነው እዛው አፈር አገኘ በዚህ ቢጠቀም የነብዩን አለይሂ ሰላቱ ወሰለም ሱና አግኝቷል በሳሙናም የታጠበው በአፈርም እጁን ያጠበው ይሄ ከምን በኋላ ነው አሁን ከስትንጃው በኋላ ነው እንጂ ገና የገባ ነው ወደ ውስጥ አፈር አንስቶ ላይ ወይ ጨምሮ እንዳይመስል ገና እኛ ያለነው የቱጋ ነው استنجا ቦታ ላይ ነው ዝም ብሎ ለእጃቸው ብቻ ለስትንጃ ላደረጉበት እጃቸው አፈር አንስተው እያሹ ታጠቡ ነው استنጃ ነብዩ ሰለላሁ ዐለይሂ ወሰለም ከሽንት ቤትም ሲወጡ ይሄን ያደርጋሉ ከሽንት ቤት ሲወጡ አፈር አድርገው እጃቸውን በአፈር ይታጠባሉ የበለጠ ለማጽዳት ማለት ነው እጃቸው أو ثلاثة ثم مضمض ከዛ ተግመጠመጡ ይላል واستنشق استنشاق አደረጉ ثم غسل وجهه ፊታቸውን አጠቡ وذراعيه ክንዳቸውን አጠቡ ውዱእ ማድረግ ጀመሩ ثم أفاض على رأسه ከዛ ራሳቸው ላይ ውሃ ለቀቁ ይላል أفاض ማለት ለቀቀ ማለት ውሃ ለቀቁ ራሳቸው ላይ ثم غسل سائر جسده እንደዚህ ያደረጉ አጠቃላይ ሰውነታቸውን አጠቡ መጨረሻ ላይ ثم تنحى كذا كبوتاو قلل علونا فغسل رجليه ሁለት እግራቸውን አጠቡ فأتيته بخرقة ብጫቂ ጨርቅ ይዤላቸው መጣሁ አለች ማለታቸው ሳመጣ فلم يريدها አልፈለጉትም فجعل ينبض الماء بيديه من الإرادة لا من الرد كما غلط بعض አልፈለጉትም ነው ለዚህ እንጂ አስፈላጊ ከሆነ አንድ ሰው የታጠበውን ከጀናባ የታጠበውን ቢያደራርቀው ምንም ችግር የለም ነብዩ ሰለላሁ ዐለይሂ ወሰለም ግን አልፈለጉት فلم يريدها ነው ለምን ለዚህ አልፈለጉትም فجعل ينفض الماء ጀመሩ ውሃውን ማድረግ ማፈናጠቅ بيديه በእጆቻቸው እንደዚህ ያደረጉ ከሰውነታቸው ላይ እንዲህ ማፈናጠቅ ጀመሩ ይላል ይህ ሐዲስ በውስጡ ብዙ ነገሮች አሉ ከያዛቸው ነገሮች አንዱ የጀናባን አዳብ በተመለከተ አንድ ሰው ጀናባውን በሚያወርድበት ጊዜ ወይም በሚታጠብበት ጊዜ استنጃ አድርጎ ምንም እንኳን የሸናው ነገር ባይኖርም ማለት በርግጥ ሽንት ምናምን ካለ የበለጠ ቢሸና መልካም ነው የሚሆነው አንዳንድ የቀሩ ነገሮችንም እንደዚሁ ሽንቱ ሊገፋለ ስለሚችል ማለት ሽንቱ ካልመጣ ግን መሽና ግዴታ ነው ማለት እንችላለን
ምንም እንደዚህ ያለ የሚጠቁም ነገር የለም። ዞሮ ዞሮ ነብዩ ሰለላሁ ዐለይሂ ወሰለም እስቲንጃ አድርገዋል። እስቲንጃ ያደረጉት እዛ ቦታ ላይ ያለውን አሰር ለማንሳት ነው። መጀመሪያ እስቲንጃ አድርገዋል። እስቲንጃ ሲያደርጉ በግራ እጃቸው ነበረ እስቲንጃ ያደረጉት፣ በቀኝ እጃቸው ውሃ እያፈሰሱ። ይሄ ነው ስነ ስርዓቱ። በቀኝ እጅ እስቲንጃ ማድረግ የተከለከለ ነው። በሐዲስ ላይ መጥቷል። ሐራም ነው ማለት ይቻላል በቀኝ እጅ እስቲንጃ ማድረግ። እየገባን ነው? በቀኝ እጅ ማለት በቀኝ እጅ ብልቱን ሊያጥብ ማለት፣ በቀኝ እጅ ውሃ ነው እንጂ ማፍሰስ ያለበት ብልቱን ማጠብ የለበትም። ኢላ እንደው ሰውየው ግራ እጁ ላይ ዑዝር ካለው እንጂ ግራ እጁ ላይ ዑዝር ካለው እሱ ሁሉንም ነገር በቀኙ ስለሚያደርግ ችግር የለውም። ሌላው እንደዚህ ከሽንት ቤት በሚወጣ ጊዜ ወይም ደግሞ እንደዚህ ያለ እስቲንጃ ምናምን ሲያደርግ ሰውየው ይሄ እጁን በተለያየ ሳሙና ነገር ወይም ደግሞ አፈር እንደዚህ ማጠብ ይወደዳል ማለት ነው። ከዚህ እናገኛለን። ይሄም ነገር ጥቅም እንዳለው ከዚህ እናገኛለን። ለተለያየ ለሆነ ነገር ጥቅም አለው። ጥቅም ባይኖረው ነብዩ ሰለላሁ ዐለይሂ ወሰለም አያደርጉትም ነበር። ከጥቅሙ አንዱ ከእጁ ላይ እንኳን የሆነ ራኢሓ እዛ አካባቢ በሚሄዱ እጁ ራኢሓ ሽታ ነገር ቢኖር ያንን ሽታ ያቆርጣል። ከጥቅሙ አንዱ ሌላው ጀናባ ሊታጠብ ሲል አንድ ሰው ውዱእ ቢያደርግ ሱና ነው ማለት ነው። ይሄው የመጣንበት ነው አይደል? እስቲንጃ አደረጉ፣ ከዛ ውዱእ አደረጉ እኮ ነው። فمضمض واستنشق ثم غسل وجهه وذراعيه ثم أفاض على رأسه ثم غسل سائر جسده. ከዚህ በመያዝ አንዳንዶቹ ዑለሞች ይኸው ውዱኡን መጀመሪያ በዚህ አይነት እስከ እግሩ ካደረገ በኋላ ልክ ሊወጣ ሲል ፈቀቅ ብሎ ሁለት እግሮቹን ታጥቦ በዛው ይሄዳል ብለዋል። ثم تنحى فغسل رجليه فأتيته بخلقة ثم تنحى كذا ፈቀቅ አሉና فغسل رجليه ለዛ ማለት። ሌሎቹ ደግሞ ምንድን ነው የሚሉት? ይሄ ثم تنحى فغسل رجليه እግራቸው መጀመሪያ ይታጠባሉ። ከታጠቡ በኋላ ከእንደገና ቦታው ደስ ስለማይል የታጠቡበት ቦታ ስለሆነ ሊጸዳዱ ፈልገው ነው እግራቸው መጨረሻ ላይ የታጠቡት የሚል አባባል አላቸው። አንድ ሰው በሁለቱም ቢያደርግ ችግር የለውም። በሁለቱም ቢያደርግ ችግር የለውም። መጀመሪያ ውዱኡን አድርጎት ከዛ በኋላ ቢታጠብ ይሆናል። ይሄ በውስጡ ከነየተበት ትጥበቱ ለውዱእ አያበቃቃውም ነበር ወይ ከተባለ ያበቃቃዋል ነው። الإمام النووي رحمه الله أنه يجزئ وصلة واحدة عن الوضوء وعن الجنابة بلوه لجنابنا لا وضوء عند تطبت ያበቃቃል። المهم ተጥበቱን አንዳንዴ ይሄን የጀናባውን ሲታጠብ ሶስት ያደርገው የሚል የዑለማዎች ይወደዳል አለ። ይወደዳል ነው እንጂ ምንም እንትን የለም። ቢደጋግመው ማለት ነው። አንዴ ይታጠባል፣ ከዛ አሁንም ሁለቴ ያጸዳል፣ አሁንም ይደግማል ማለት ነው። በዚህ አይነት እንጂ ዋጅብ የሚሆነው እሱ አጠቃላይ ሰውነቱን ማዳረስ ነው። ለዚህ ነው እዚህ ጋር ውሃ ቢኖርና ሰውየው አጠቃላይ ሰውነቱን ውሃ ውስጥ ንክር አደረገ፣ ይሄንን አሸዛው፣ ይሄ የሚጉመጠመጠው ነው ተጉመጠመጠው ወደ አፍንጫው ወስዶ መለሰ፣ ጀናባ ወርዷል። አጠቃላይ ሰውነቱን በዚህ አይነት ስላዳረሰው በውሃው ማለት ነው። ነገር ግን የበለጠ ደግሞ ተጠባብቆ ቢያደርግ መልካም ነው። ለምን ነብያችን አለይሂ ሰላቱ ወሰላም የጀናባ ነገር ከባድ መሆኑን ጠቆም ያደረጉበት ሐዲስ አለ። تحت كل شعرة جنابة ከእያንዳንዱ ፀጉር ስር ጀናባ አለ ብለዋል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የእሳቸው የጀናባ አስተጣጠብ አደብ ላይ መፈተግን መጀመሪያ ያስቀደም ነው ማለት ነው።
መጀመሪያ ምን አስቀድመናል ከዛ በፊት እስቲንጃ አለ ከእስቲንጃ በኋላ ውዱእ ከውዱእ በኋላ ፀጉር ላይ ማሸት ከዛ በኋላ ሶስቴ ፈሰስ ማለት ከዛ አጠቃላይ ሰውነቱን ማጠብ አጠቃላይ ሰውነቱንም ሲያጥብ ቀኙን ቢያስቀድም መልካም ከአጠቃላይ ሰውነቱ ቀኝ ጎኑን መጀመሪያ አስቀድሞ በዚህ አይነት ቢያደርግ መልካም ነው ነብዩ ሰለላሁ ዐለይሂ ወሰለም የእሳቸውን ልጅ የጀናዛ አስተጣጠብ ላይ እንዲያጥቡ ብለው መተው ሲጠይቋቸው ابدأنا بما يمينها ومواضع الوضوء منها በቀኝ ጎኗ ጀምሩ ብለው ነብዩ ሰለላሁ ዐለይሂ ወሰለም ብለዋል ስለዚህ ተጥባት ላይ በቀኝ መጀመሩ ሰውየው ይወደዳል ማለት ነው ከዚህ እናገኘዋለን عن عبد الله بن عمر أن عمر بن الخطاب رضي الله عنه قال يا رسول الله أيرقد أحدنا وهو جنب عبد الله بن عمر رضي الله عنه نبي ጠየቁ ጀናባ ሆነን እንተኛለን ወይ እንግዲህ እንደዚህ ያለው ነገር ምንም አያሳፍራቸው ማለት ነው ዑመር ጀናባ ሆነን እንተኛለን ነብዩን ብለው ጠየቋቸው قال نعم መሆንም ያለበት ይሄ ነው እንዲህ ያለው ነገር አንድ ሰው ካሳፍረው ምን ይላሉ الإمام الشافعي እንደዚህ ወይም ከሰለፎች ውስጥ አንዱ የዕልምን ከባድ ነገር ምናልባትም ሲጠይቅ ሰው ያሳፍረዋል የዕልምን ከባድ ነገር ያልተቋቋመ ሰው የጅህልናን ጽዋ ሲጎነጭ ይኖራል ብለዋል ተጀረዐ كأس الجهل طول حياته አጠቃላይ ህይወቱን የጅህልና ብርጭቆ ሲጠጣ ነው የሚኖረው ማለት ነው አልሙሂም አስፈላጊ አይደለም እንደዚህ ሰውየው የተለያዩ ጉዳዮች ካሉ መጠየቅ ነው ያለበት ጀናባን ጉዳይ ማያውቀው ነገር ካለ ባለቤቱም እንደዚህ ስለ ሐይድ ማጣቅ ከሆነ መጠየቅ ነው ያለባት እንጂ ዝም ብሎ አላውቅም እንዴት እንደሆነ አናውቀው አብዛኛው ሰው እኮ ሶላቱን የሚሰግደው ያው እንደሚታወቀው አላህ ይዘንልን እንጂ እንትን አይደለም በዕልም አይደለም በውርስ ነው አንድ ዳዒ ምን አለ ሚስቱ እንዴት ነው መሰግደው አለችው አለ እኔ እንደምሰግደው አላት ይሄው እንግዲህ በደለ ማለት ነው እንደዚህ ነው ይሄን ቀና ስቲ እንዲህ ነው የሚባለው የለም ምንድነው ያለው እኔ እንደምሰግደው ከዛ እሱ አሳክተውና እንዲህ አለ እሷ በኋላ እንዲህ ትላለች ለምን ያላት ምን ነበር እኔ እንደምሰግደው ነው ያላት ይሄ ነው በቃ አሁንም ያለው እኔ እንደምሰግደው ነው ያለው ይሄ ደግሞ አደጋ ላይ ይጥላል የተሳሳተ ቀን ሰውየው ወደ ያደርጋል ተሳስቶ አይቶ አያውቅም ሰው ምናልባት ተሳሳተ አንድ ቀን ምን ያደርጋል እዚህ ጊዜ አቦሰጥ ነው አቦሰጥ ሰላቱ ለብደው የትምህርት ቤት ፈተና ላይ ያደርጋል ማለት አስቸጋሪ ነው መጠየቅን የመሰለ ነገር የለም አብዱላህ ኢብኑ አባስ ዕልምን ያገኘሁት በሶስት ነገር ነው ከዛ ውስጥ በሚጠይቅ በሆነ መላሴ ነው ብለዋል ዕልምን ያገኘሁት በመጠየቅ ነው መጠየቅ አለበት አንድ ሰው ያልገባውን ማለት ነው አብሶ እንደዚህ ያሉ ኢባዳ የሚንጠለጠልባቸው ጉዳዮች ሲሆኑ ከባድ ነው ለማንኛውም ጀናባ ያለበት ሰው ቢተኛ ችግር የለውም ማለትን ከዚህ እንረዳለን ለምን ነብዩ ሰለላሁ ዐለይሂ ወሰለም ምናሉት قال نعم አው አሉት ይቻላል መተኛት ይቻላል اذا توضأ احدكم فليرقد አንዳችሁ ውዱእ ካደረገ ይተኛል ለምንድነው ውዱእ ማድረግ ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ከተባለ ውዱእ ማድረጉ ለመተኛት ያክል ምንም አይነት ያለ ከራሃ ሰውየው እንዲተኛ ያስፈቅድለታልና ያለ ከራሃ እንዲተኛ ያደርገዋል ምንም ሳይጠላ ከዚህ በፊትም እንደዚሁ አንስተናል ይሄንን ውዱእ ሰውየው ማድረጉ ጀናባውን
ቀለል ያደርግለታል ውዱእ ማድረጉ ቀለል ያደርግለታል አጠቃላይ ግን መታጠብ ይኖርበታል ለሶላት ለምን ሲፈልግ ማለት ነው ያለ ውዱእ መተኛቱ ጀናባ ያለበት ከራሃ መሆኑን ከዚህ ሐዲስ እንረዳለን ያለ ውዱእ ሙሉ ለሙሉ ጥሩ የትኛው ነው ብዬ ነበር ቅድም መጀመሪያ አካባቢ ያኛውን ሐዲስ የሸራህ ሚሻለው ሰውየው ልክ ጀናባ እንደሆነ መታጠብ ያ ነው ሚሻለው ያ ነው በላጭ ነገር ግን ያ ደግሞ ካልሆነ ውዱእ ቢያደርግ መልካም ነው ውዱእ ማድረጉ ከራሃውን ያስወግድለታል ዝም ብሎ መተኛቱ ከራሃ ነበር ያንን ያስወግድለታል ውዱእ ማድረጉ ውዱእ ካደረገ አይጠላበትም ቢተኛም ማለት ነው በኋላ ሲነሳ ደግሞ ሙሉ ለሙሉ ይታጠባል هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين